እንዳትንቀሳቀስ የትም አታመልጥም። ከዚህ በኋላ የትም አታመልጥም። ትሰማኛለህ? ለሰራው ስራ በሙሉ ትከፍላታል። ወስጄ ስትረገጥ እውነቱን ታወጣታለህ። ትሰማኛለህ? በስተመጨረሻም በቁጥጥር ስር አዋልኩ። ትሰማኛለህ? ከዚህ በኋላ የትም አታመልጥም። አንተ ምንድነው አንተ ጆሪ ገድላለሁ። ለእያንዳንዱ ነገር ገድላለሁ። ለሰራው ስራ ምንድነው ስትደራደረኝ ነበር? ተንበርከክ ምንድነው ስትደራደረኝ ነበር? ነገርኩህ እኮ ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። ኧረ እባክህ ከዛስ 100,000 ብሩን ወስደለበለኝ ነው። ቤተሰቦቿ አምነው እንዲቀበሏት ይሄ ልጅ የዳኒ የገዛ ልጁ ነው ብላቸው ነበር። እንደዛ አላልኩኝም እኔ የዳኒ ልጅ እንዳልሆነ ያውቃሉ። ቢያንስ የዳኒ ልጅ ነው ብለን እናሳምን እንጂ የዳኒ ልጅ ነው ብዬ አይደለም የነገርኩት። ውድ ቤተሰቦች እንግዲህ በተባለ ቦታ ላይ ደርሻለሁ። ጆኒ ያልኳችሁ ሰውዬ እንግዲህ በብር ተደራድሮ ኤፍሬም ያለበትን ቦታ ሊነግረኝ የቀጠረኝ ቦታ ላይ ደርሻለሁ። እንግዲህ ትናገራታለህ፣ ትሰማኛለህ? ትናገራለህ፣ እያንዳንዱ ነገር ትናገራለህ እያልኩ ነው። ትሰማኛለህ? ትናገራለህ። እሺ ቦታው ላይ ጀስት መኖሪያ ቦታ አካባቢ ነው የሚመስለው፣ ግን ደግሞ እሱ ያለኝ አሁን ከቆምኩበት ቦታ በስኛው በኩል የሆነ መግቢያ አለው። ከዛም በኋላ ጫፍ ላይ ነው የምገኘው አይነት ነገር ነው ወሬው ማለት ነው። አንተ ውርስ መቀበልክ ለኔ እንደ ትልቅ እድል ሆኖ ተሰማኝና በቃ ይሄን ልጅ ማጥመድ አለብኝ ብዬ አሰብኩ። ድምጽ ማሰማት የለብንም። ቀስ እያልክ ትከተለኛል። ኤፍሬም ያለበትን እንነግራችሁ የምትፈልጉ ከሆነ ግዴታ ለኔ ገንዘብ መስጠት አለባችሁ ብሎ ኢቭን 100,000 ብር ነው እንግዲህ ከኔ ጋር ሲደራደር የቆየው ማለት ነው። ቀስ እያልክ ትከተለኛለሽ። ኤፍሬም የሚገኝበትን ቦታ እንግዲህ አንድ ሰው እኔ አውቃለሁ ብሎ እንግዲህ በብሩ ላስከመደራደር እንግዲህ ደርሷል ማለት ነው። ግን በካሽ አይደለም የመጣው፣ ትራንስፈር ነው ማድረግልህ። አይ እኔ ትራንስፈር አይደለም። ለምንድን ነው የማትፈልገው ትራንስፈር? ካሽ ነው። ካሽ ከያዝክ አንተ ምን ሆነሃል እንዴ? ብለህ ጊዜ ላይ ነው ያለው። ሲጀመር ምን በሰለጠነ ዘመን ደግሞ ካሽ አልፈልግም ነው። ማን ነው 100,000 ብር አይደለም 100,000 ብር ይቀላና 30 እና 40,000 ብር ራሱ እኮ በእጅ እኮ ያዘ። መጀመሪያም ነገር ነበር ካሽ ብር ይዘና ነበር ያልኩ። እንደው ልጁ የኔ ቢሆን እንኳን ልጁን ይዘሽ ዞር ለማለት ነበር ሐሳብሽ ማለት ነው። በልጁ ተጠቅመሽ ዞር ለማለት ነው። እንደዛ ነበር ሐሳብሽ? እኔ ልጄን የምፈልገው አይመስልሽም ነበር? እንደዛ የዚህን ያክል ክፋት አላሰብኩኝም እኔ እዚህ ጋር። ኧረ እባክሽ ክፋት አላሰብሽም በእውነት። ልጅሽን ለግብይት አቀርበሽ ደግሞ ክፋት አላሰብኩም ስትይ ትንሽ አታፍሪ? ኤፍሬም ምን ያለው መጀመሪያ ንገረኝ፣ ከዛ ሰጣለሁ። ችግር የለውም። አሁን ነው ደውዬ አስመጣልሃለሁ። ያው እየነገርኩ ነው። አሁን ደውዬ አስመጣልሃለሁ። 100,000 ብርን የሚያክል ነገር እየሰጠው ታዲያ ዝም ብሎ እንዳልኩ ነው የምፈልገው። እሱንም እኮ በነፃ አይደለም የሰጠኛ። የምፈልገውን ነገር እሰጥሃለሁ። የምፈልገውን ነገር እኮ መጀመሪያ ንገረኝ። እኔ እዚሁ ትራንስፈር አደርግልሃለሁ አልኩህ። እኔ ትራንስፈር አልቀበልም። ለምንድን ነው ትራንስፈር ማትቀበለው? ናውጣ አንተን ወደምወስድ ቦታ ወስደህ ና። እንደዚህ አይነት የሌባ ተግባርህን አጋልጣለሁ። ናውጣ ያለበት ትወስደኛለህ። እየሰማኸኝ ነው አይደል? ኤፍሬም ያለበት ቦታ ትወስደኛለህ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17,000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88,000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61,000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ወደ ቤተሰቦች እንግዲህ የወይዘሮ ታደለችን ጉዳይ አይታችሁታል። ያው ለመለመን ሞክረው ነበረ፣ ግን ደግሞ አሁን ያለንበት ሰዓት እንግዲህ በልመና ነገሮች የምናልፍበት ሰዓት አይደለም። ምክንያቱም ነገሮች ሳይቃጠል በቅጠል ነበር የሚባለው። ምንድነው እሱ? ከመጀመሪያው ነበር ይህንን ነገር መግደል የነበረባቸው። ልጃቸው ይህንን ነገር ስታመጣ ገና እሳቸውም ብለውታል። እሳቸው ባይቀበሏት ኖሮ ይህ ሁሉ ነገር አይፈጠርም ነበረ። ያው የዚህ ሁሉ ነገር መንስኤ ይመስለኛል ይሄ ልጅ የተባለ ነገር ነው። ግን ለሱም ቢሆን መፍትሄ አይታጣም ነበር መጀመሪያውኑ እንደዚህ አይነት የወንጀል ተግባር ውስጥ ከመግባት በፊት ማለት ነው።
አሁን ወደ ቤተሰቦች እንግዲህ ቀድምም እንደነገርኳችሁ ከወይዘሮ ታደለች ጋር በነበረኝ ቆይታ በመሃል አንዳንድ ነገሮችን አውርቼ ነበረ። ምንድነው ሀና ለቤተሰቦቿ የነገረቻቸው ታሪክ ሌላ ነው። ከዛም በኋላ ደግሞ በስተመጨረሻ ደግሞ ለእኔ የነገረችኝ ታሪክ ሌላ ነው። ስለዚህ ነገር ግልጽ አድርጋ እንድትነግረኝ ይፈልጋሉ። ምክንያቱም ቤተሰቦቿ አምነው እንዲቀበሏት ይሄ ልጅ የዳኒ የገዛ ልጁ ነው ብላቸው ነበረ። እንደዛ አላልኩኝም እኔ የዳኒ ልጅ እንዳልሆነ ያውቃሉ። ቢያንስ የዳኒ ልጅ ነው ብለን እናሳምን እንጂ የዳኒ ልጅ ነው ብዬ አይደለም የነገርኳቸው። እናትሽ ግን በስተመጨረሻ ሁሉንም ነገር እውነቱን ሲናዘዙ እንደዛ አይደለም ያሉት። እሷ ሲጀመር እውነት አታወራም። እውነት ካወራች ግን እኔ የዳኒ ልጅ ያንተ ልጅ እንዳልሆነ አውቃለሁ። ግን ደግሞ ሀብታም እንሁንበት ብዬ ያወራሁትኝ እኔ ነኝ። እኔ እንደሆንኩ እኮ አልካድኩኝም። ግን ደግሞ ታውቃለች ልጅ ያንተ ልጅ እንዳልሆነ በደንብ ነው የምታውቀው። እርግጠኛ ነሽ? ይህንን ነገር በስተመጨረሻ ነው የተናገሩት። ምንድነው ወደ ቤተሰቦች እንግዲህ እንደምናውቀው አንድ ሰው ነገሩ ሲያበቃለት ከዚህም በፊት እንዲሁም ከነሱ ከራሳቸው ሰው ስንጀምረው ምንድነው ዳዊት የተባለው ሰውዬ እንግዲህ ወደ እስር ቤት መግባቴ ካልቀረ ብሎ ሁሉንም ነገር ከተደመሰሰ አይቀር እንግዲህ ከተደበላለቀ አይቀር ካልደፈረሰ አይጠራም በሚለው አባባል ማለት ነው። ወደ ቤተሰቦች ሁሉንም ነገር እንግዲህ የተናገረው መጨረሻ ላይ ነው። እናትሽም ቢሆኑ እንግዲህ ይህንን ነገር አላቅም ግን ደግሞ የነገረችኝ ታሪክ ይህንን ነው ብለው ነው። ለምን መጨረሻ ሰዓት ላይ መዋሸት አስፈለገ? ነገርኩህ እኮ እውነት ማውራት ስለማትፈልግ ይሆናል። እሷ እውነት ማውራት ከፈለገች ያንተ ልጅ እንዳልሆነ የእሱ ልጅ አይደለም ግን ልጁ ሀብታም ስለሆነ ከዚህ በፊትም አግኝቼው ስለማቅ አብረን ሌላ ነገር ባናደርግም አብረን ቢያንስ አንድ ምሽት ላይ ተገናኝተናል ካንተ ጋር። ስለዚህ ይሄንን ነገር ለማድረግ ይመቸኛል ብዬ አውርቻቸዋለሁ ቤት። እሺ ችግር የለውም። እሱ የሚያጣላን ነገር አይደለም። አሁን ላይ በዋናነት አሁን መስማት የምንፈልገው ውድ ቤተሰቦችም እንግዲህ መስማት የሚፈልጉት ነገር አንቺም እዚህ ቦታ ላይ የተገኘሽበት ዋነኛ ምክንያት ምንድን ነው? ሁሉንም ነገር በካሜራ ፊት ለፊት መናገር ስላለብሽ ነው። ከመጀመሪያዋ ደቂቃ አንስቶ ለምሳሌ እንደው እንደ መነሻ እንኳን ልስጥሽና ከኔ ጋር የተዋወቅንበት ምሽት ላይ ወይ ደግሞ ከዛ በፊት ከልጅሽ አባት ጋር የተገናኘሽበት ምሽት ስለዛም ሊሆን ይችላል። ከዛ ጊዜ ጀምሮ ያለውን ነገር እያንዳንዱን ቅደም ተከተል አስይዘሽ በስነ ስርዓት እንድትተርኪልኝ ይፈልጋለሁ። ለምን ለሰራሽ ካሜራ ፊት ለፊት ላይ መናገር አለብሽ። ሁሉንም ነገር እንድነግሪኝ ስለምፈልግ ነው። የሰራሽው ስራ ለሰዎች ለማስተማሪያነት ይቀርባል፣ ግዴታ ነው። ይሄ ደግሞ ወደድሽም ጠላሽም ማለት። ስለዚህ አሁን ከመጀመሪያ ጀምሮ ተናገሪ። እሺ ከመጀመሪያ ጀምሮ ካልከኝ ያው ከልጅ አባት ጋር የተገናኘ ነው በስራ ጉዳይ ነው። ያው እኔ በምሰራው ስራ ተገናኘን እና እስከማረግዝ ፍቅረኛ ነበረ። ያው ለትዳር ምናምን እያሰብን ነበረ። ከዛ ልክ እንዳረገዝኩኝ ትዳር አልፈልግም ማለት እኔንም ልጅሽንም አላቅም በቃ ምናምን ብሎ ካደ። ሲክድ ያው ቤተሰብ ማሳመን ከባድ ነው በጊዜው። ግን ወዲያው ባልነግራቸውም ቆይቼ ነገርኳቸው። አባትየውም አልቀበልም ብሏል። ሲቀጥል ደግሞ እርጉዝ ነኝ ብዬ ነግራቸዋለሁ። ያንን ከነገርኳቸው በኋላ አንተ ውርስ ምናምን እንደተቀበል ካየሁኝ ተገናኝተን ስለምናውቅ ከዛ በፊት ሲጀምር አንዴ ነው እንዴት ሐሳቡ ራሱ እንዴት እንደመጣልሽ እኔ በጣም እየገረመኝ ነው ያለው። አንዴ ነው እሱም ደግሞ ከሌላው ሰው የተለየ እዛ ድግስ ላይ ከነበሩት ሰዎች የተለየ ምንም ያደረግነው ነገር ራሱ የለም እኮ አይደለም። ምናልባት አንድ ቴብል ላይ አብረን ተቀምጠን ሊሆን ይችላል። ከዛ የዘለለ ምንም ነገር አድርገን አልነበረም። እንዴት ይህንን ልታስብ ይቻልሽ? ራሱ ያው አንዳንዴ የምታደርገው ነገር ሲጠፋብክና የሆነ በቃ አማራጭ ስታጣ ብዙ ነገሮች ታስባለክ። ብዙ ነገር በማስብበት ሰዓት ይሄ ሀሳብ መጣልኝ። አንተ ውርስ መቀበልክ ለኔ እንደ ትልቅ እድል ሆኖ ተሰማኝና በቃ ይሄንን ልጅ ማጥመድ አለብኝ ብዬ አሰብኩ። ከዛ ወደ አንተ መጣሁኝ። ከአንተ ጋር ከመምጣቴ በፊት ለወንድሜም ለእናቴም ሙሉ ለቤተሰቦቼ ያንተ ልጅ እንደሆነ ስላንተ እንዳወራቸው ካንተ ሌላ ማንንም እንደማላቅ አሳምኛቸው ነው የመጣሁት። ይሄ ነገር ስነግራቸው እውነት እንዳልሆነ ያውቃሉ። ግን ማንኛውም ሰው ቢጠይቃቸው ደግሞ ይሄንን ነገር እንዲናገሩ ነግሬያቸዋለሁ። ያው በስተመጨረሻም አልተሳካም። በዲኤንኤም ሆነ በሌላ ነገር እውነቱ ሊወጣ ቻለ እንጂ ያው እኔ ያሰብኩት ይሄንን ነበር። አንተን አጥምጄ ካንተ ብር ወስጄ ሀብታም መሆን ነበር ሐሳቤ። ልጄን በሽተኛ ልጅ ሆነ። በቃ ምንም የሚስተካከል ነገር ጠፋ።
በእውነት ምን ማለት እንዳለብኝ ራሱ በጣም ነው ግራ የገባኝ። ሲጀመር ገና ለገና ያ ብር ለእኔ ተባለ እንጂ እኔ እንዳልተቀበልኩኝ እዛው ቪዲዮ ላይ የዛን ሰሞን የነበሩ ቪዲዮዎች ላይ የተለቀቁ ቪዲዮዎች ላይ እንግዲህ የታየ ነገር ነው። ሲቀጥል ደግሞ ምን አይነት ሀሳብ ወይ ደግሞ ምን አይነት የእናትነት ስሜት ቢኖርሽ ነው ልጅሽን ለግብይት አውጥተሽ የሰጠሽው? መሸጥ ማለት ነው አይደለም? ንገሪኝ፣ መሸጥ አይደለም ወይ? ያው አጥፍቻለሁ እኮ ማጥፋቴን አልካድኩም፣ ጥፋተኛ ነኝ። ግን ያው በጊዜ የመጣልኝ ሀሳብ ይሄ ነበር። ይሄንን በቃ ወጣት ነኝ፣ የማስባቸው ነገሮች አሉ፣ መድረስ የምፈልግባቸው ቦታዎች አሉ። እነዛ ቦታዎች ላይ ሳልደርስ ነው እንጋባለን፣ ትዳር ይኖረናል፣ ልጅ እንወልዳለን አብረን ብሎ ካረገዝኩ በኋላ የተወኝ ፍቅረኛዬና ሌላ አማራጭ አልነበረኝም። ይሄ ነበር አማራጭ። ለዛ ነው በዛን ሰዓት ምንም አማራጭ ስላልነበረኝ አማራጭ አንተን አድርጌ ያው ለመጠቀም ሞክሬ ነበር፣ አልተሳካም። ሲቀጥል ደግሞ ቆይ ይሄ እንዳልሽው ይሁን እሺ፣ ችግር የለው። ሲቀጥል ደግሞ ገና ለገና እንደው ልጁ የኔ ቢሆን እንኳን ልጁን ይዘሽ ዞር ለማለት ነበር ሀሳብሽ ማለት ነው? በልጁ ተጠቅመሽ ዞር ለማለት ነው? እንደዛ ነበር ሀሳብሽ? እኔ ልጄን የምፈልገው አይመስልሽም ነበር? እንደዛ የዚህን ያክል ክፋት አላሰብኩኝም እኔ እዚህ ጋር። ኧረ እባክሽ ክፋት አላሰብሽም በእውነት። ልጅሽን ለግብይት አቀርበሽ ደግሞ ክፋት አላሰብኩም ስትይ ትንሽ አታፍሪም? ልጅሽን ብቻ አይደለም ሙሉ ቤተሰብሽን እኮ ነው ለገንዘብ ብለሽ የሸጥሽው። የሰማሽ ነው? ሁሉም ሰው እኮ እዚህ ነገር ውስጥ ያለው ባንቺ ምክንያት ነው። ሁሉም ሰው እዚህ የወንጀል ተግባር ውስጥ የገባው ባንቺ ምክንያት ነው። እየቀለድሽብኝ ነው እንዳለሽው? እየቀለድኩ አይደለም፣ እውነቱን ነግሬ ካለው አይደለ በቃ ያለው እኔ ጋር ያለውን እውነት እስከነገርኩ ድረስ ደግሞ ምንም ማድረግ ታዩ። የእናንተን የወንጀል እዛው እርስ በርስ ስለምትተዋወቁ ሲጀመር እኔ አይመለከተኝም። ባንቺ ምክንያት እኮ ወንድሜ ናቲ እስካሁን እየማቀቀ ነው ያለው። ትሰሚኛለሽ አይደል? ባንቺ ምክንያት ወንድሜ ናቲ እስካሁን እየማቀቀ ነው ያለው። አንቺን ከእስር ቤት ማለት ነው ማንም ነው የማያስወጣሽ። ማለት ምን አደረኩኝ? እውነቱን ነግሬ ካለው ከዚህ ለልጄ መኖር አለብኝ እኮ። ለምን እንደምታሰራው? ስለዚህ እንተውሽ፣ ለልጅሽ ከልጅሽ ጋር እንድትሆኚ እንድትሄጂ እንፍቀድልሽ። በእውነት እንደዛ ነው የምትፈልጊው? መፈለግ ሳይሆን ግዴታ ነው ይሄ። የእኛ አንቺን መልቀቅ ግዴታ ነው። ማንም ያስገድድ? ማንም ባያስገድዳችሁም ለልጄ ግን መኖር አለብኝ። ይሄ ግዴታ ነው። ሲጀመር ልጅሽ እንዳንቺ አይነት እናት ራሱ አያስፈልገውም። ትሰሚያለሽ? ልጄ እንደማስፈልገውና እንደማላስፈልገው ማውቀው እኔ ነኝ። አየንሽ እኮ ትሰሚኛለሽ? ውድ ቤተሰቦች እናቶች በእርግዝና ወራት በሚቆዩበት ሰዓት ላይ እንግዲህ የሚሰጣቸው የክትትል መድኃኒቶች፣ የተለያዩ ኪኒኖች፣ ብዙ ኪኒኖች አሉ። ያንን ኪኒን ሳይወስዱ ሲቀሩ ግን ልጆቻቸው ላይ የተለያዩ የሰውነት ጉዳቶችን፣ የተለያዩ አይነት በሽታዎችን ያጋጥሟቸዋል። የሃናም ልጅ ላይ የተፈጠረው ነገር ያ ነው። ከዛ የዘለለ ምንም አይነት ነገር የለም። ሰው እርግማን ነው ይሄ የተለያየ ነገር ሊያወራ ይችላል፣ ግን ደግሞ ከእንክብካቤ ማነስ የተነሳ ነው። ሲጀመር እንደ እናት ብታስብለት ኖሮ ልጁን ሆዷ ውስጥ እንዳለ በእርግዝና ወራቷ ውስጥ እንግዲህ ማድረግ የሚገባትን እንክብካቤ ታደርግለት ነበር። አንቺ ለዛ ራሱ ምንም ያደረግሽው ነገር ያለ አይመስለኝም። በመጀመሪያ ደረጃ እኔ ልጅ ነኝ፣ ልጅ ለመውለድ አልደረስኩም ነበር። ኧረ እባክሽ ልጅ ነሽ? ስንት ዓመትሽ ነው ንገሪኝ። ስንት ዓመትሽ ነው? እድሜ ምን ይሰራል? 21 22 20 ምን ቸገረ ካንተ ስለ እድሜ? በጣም ትልቅ ሰው ነሽ። በጣም ትልቅ ሰው ነሽ። ትሰሚኛለሽ? አይደለም 20 እና 21 22 ዓመት የሞላት ሴት ይቅርና የ17 እና የ18 ዓመት ሴቶች እኮ ሲያረግዙ እኮ እናውቃለን። አስፈላጊ የሆነ ሕክምና ያደርጋሉ። ሁሉም ማለት ነው ለልጆቻቸው ይጠነቀቃሉ። ነገር ግን አንቺ ግን ያንን አይደለም እያረግሽ ነው። አያስፈልግም። ይኸውልህ ልጅ አንዴ በቃ የሆነ ነገር ሆኖበት ለልጅሽ ስለ ልጅሽ ያወራሁበት ዋነኛው ምክንያት ምንድነው? አንቺ እስር ቤት ገብተሽ እንዳንቺ አይነት እናት እንደማያሳድገው ልነግርሽ ነው። በዋናነት እስር ቤት ገባውም ወጣውም ልጁ እኔ ጋር ነው የሚሆነው የትም ብሆን። እሱን እናያለን። አስፈላጊ ከሆነ በፍርድ ቤት ተከራክረን ልጅሽን እናስቀማሽና እሱ ትክክለኛ እንክብካቤ ወደሚያገኝበት ቦታ እናስገባዋለን።
የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ልጅሽን እናስቀማሽና እሱ ትክክለኛ እንክብካቤ ወደሚያገኝበት ቦታ እናስገባዋለን። ግን ደግሞ እኛ የሰውን ሰብአዊ መብት ለማስከበር እዚህ ጋር የቆምን ሰዎች ነን። ትሰሚኛለሽ? ለፍትህ የቆምን ሰዎች ነን። እሺ አሁን አንተ ፍትህ ምናምን የምትለውን ነገር አገኘህ አይደል? እውነት ነው የምትፈልገው። ቤተሰቦቼም እኔም እውነቱን ነግረንካል። ከኛ ሌላ ምን ትፈልጋለህ? አይበቃክም? አይበቃኝ። በቃ ኩታ ከህይወታችን ትሰሚኛለሽ? አይበቃኝ። አንተ አታስፈልገንም ከዚህ በኋላ ነገር ነው። ሲጀመር እኔም እናንተን አልፈልጋችሁም። እኔም እናንተን አልፈልግም። ፈልገሽማ ነው እኮ መጀመሪያ የመጣሽው አይደል? ይሄንን ሁሉ ጣጣ ይሄንን ሁሉ ሰው እዚህ ውስጥ የከተትሽው ባንቺ ለገንዘብ ባለሽ ጥማት ምክንያት የተነሳ ነው። ልጅ አባት እንዳይኖረው ምናምን ይሄ ሰበብ አይሆንም። ቤተሰቦችሽ ልጁን ወደዱም ጠሉም ይቀበሉ ነበረ ምንም አይነት ነገር ቢፈጠር። ይሄ ለገንዘብ ያደረግሽው ጥማት ነው እኮ። እሺ ግን አሁን ላይ ሁሉም ነገር ይበቃል። ሲጀመር ይበቃናል ሁሉም ነገር ማለት ነው። እስካሁንም ያወራውሽ እውነቱን ካንቺ ካሜራ ፊት ለፊት በካሜራችን ቀርጸን ማስቀረት ስለነበረብን ነው ሁሉንም ነገር ያስወራውሽ። አይመለከተኝም፣ ስላንተ የሚሰማ ሰውም አይመለከተኝም። እውነቱን እንድነግርህ ፈልገህ ነበር። እውነቱን ተናግሬያለሁ። ከዚህ በኋላ ከኔም ከቤተሰቤ ማጠገብ እራቅ። በቃ ምን አልኩ? እኔ ሳይሆን ግን እናንተ ናችሁ ከኔ የምትርቁት። ለምን እያንዳንዳችሁ እስር ቤት ነው የምትገቡት? ከእናትሽ አክስትሽ እንዲሁም ደግሞ የጠፋ ወንድምሽም ጭምር ማለት ነው። ችግር የለውም። የምትወጪው መቼ ነው? እንደዚህ አይነት ወንጀሎችን ሰርታሽ 7 ዓመት ከዚህ በኋላ 6 ዓመት 8 ዓመት 10 ዓመትም ይሁን አይመለከትክም። ችግር የለውም። ዋናው መቀጣታችሁ ነው። ለሰራችሁት ስራ ከተቀጣችሁ በቂ ነው። ቢያንስ ልጅሽን ገና በለጋ እድሜው ገና በልጅነት አይምሮ አትመርዡ። ከአንቺ ጋር አያድግም። ዋናው ነገር እሱ ነው። እንዲሁም ደግሞ ሲቀጥል ደግሞ ኤፍሬምን ካለበት ፈልገን እኛ በቁጥጥር ስር እናውለዋለን። ከዛም በኋላ የምናደርገው ነገር ምንድነው? እሱንም ከናንተው ጋር መቀላቀል ነው ማለት ነው። ኤፍሬም የት እንዳለ እንድትነግሪኝ ይፈልጋለሁ። እኔ ስለ ኤፍሬም አላውቅም። ኤፍሬም ለኔ የት ሊሆን እንደሚችል እኔ እናንተ ጋር ነበርኩኝ አይደለ? አውቃለሁ። እሱ በቃ የት ሊሆን ከዛ በፊት እንግዲህ በጣም ብዙ ነገሮች ላይ ቀድማችሁ እንደተነጋገራችሁ ነው። አሁን እኮ የነገርሽኝ አይደል? ተነጋገርን። በቃ የተነጋገርነው ነገር እኮ ሽጉጥ ከተኮሰ በኋላ እኔ እንደሄደ አላውቅም። ሽጉጥ እስከተኮሰበት ቀን ድረስ ነው የተነጋገርነው። ከዛ በኋላ የት ሊሄድ እንደሚችል ምንም የምትገምጪው ባገኘው አወራዋለሁኝ፣ ግን ቀን በቀን አላገኘሁትም። እሺ አንድ ነገር ልንገርሽ። እዚህ ጋር አንድ ነገር ልንገርሽ። ይሄንን ነገር በመናገርሽ ምናልባት ኤፍሬም አለበት የሚባልበትን ቦታ በመናገርሽ ምናልባት ቅጣትሽን ልታቀይ የምትችይበት እድል ሊኖር ይችላል። እሱንም እያሰብሽ ተናገሪ። አይመለከተኝም። እኔ አሁን ቅጣት ምናምን ስለምትለው ነገር ምንም አይነት ሲንስ አይሰጠኝም። ችግር የለውም። ጥሩ። እንደዛ ከሆነ ከአንቺ ጋር እዚህ ጋር ያለን ቆይታ እዚህ ጋር ይበቃል ማለት ነው። ወደ ቤተሰቦች ከሃና ጋር የነበረን ቆይታ ያያችሁትን ይመስላል። ይቺ ልጅ የሌባ አይነ ደረቅ ነች እስከ መጨረሻው ማለት ነው። እስከዚህ ሰዓት ድረስ የሰራችውን ስራ ራሱ በምንም አይነት መልኩ ጸጸት ሁላ ተሰምቷት አይደለም እየተናገረች ያለችው። ስለዚህ እኛም እንደዚህ አይነት ሰው ነው ስንፈልግ የነበር። እንደዚህ አይነት በራስ መተማመን ያለው ሌባ ነው እስካሁን ስንፈልግ ስናሳድድም የቆየ ነው ማለት ነው። በስተመጨረሻም እንግዲህ ሁሉንም ነገር ተናገራለች። አሁን የቀረን አንድ ነገር ምንድነው? ኤፍሬምን ካለበት ቦታ እንግዲህ ፈልገን የኛ ባሎች ወደ ቤተሰቦች እሱን በማፈላለግ የተለያዩ አይነት ስራዎችን እየሰሩ ነው። በጣም ብዙ ቦታ እየወጡ እየወረዱ ነው ያሉት። እያንዳንዱን ቦታ እየፈተሹ እያንዳንዱን ሰው አለ ወይ ደግሞ ስለሱ ሰማ አወቀ እሱን አይቷል ታየበት የተባሉ ቦታዎችን እያንዳንዱን እየፈተሹ እየበረበሩ ነው የሚገኙት። ኤፍሬምን በቁጥጥር ስር የመዋል ስራን የቀረ እሱንም ከዋልነው በኋላ ነገሩን እንገድለዋለን ማለት ነው ለአንዴና ለመጨረሻ ጊዜ። ስለዚህ ወደ ቤተሰቦች ከዚህም በኋላ በድጋሚ የምንገናኘው ኤፍሬምን በተመለከተ ጉዳይ ይሆናል።
አሁን በዋናነት የምናደርገው ነገር ምንድነው ይቺን ሴት ለህግ አካላት አሳልፈን መስጠት ነው። አስሬ ጣቢያ ማለት አይጠበቅብህም መውሰድ ትችላለህ። እባክሽን ዝም ትያለሽ አንዴ ልጨርስበት። አይ አይደለም በጣም ደጋገምከው ጣቢያውን ብዬ። አዎ ገና 50 ጊዜ ይለዋለሁ። ሰምኛሽ 50 ጊዜ ይለዋለሁ። ችግር የለውም። ሲጀመር እኔም ካንቺ ጋር ይሄን ያክል ረጅም ቆይታ አልፈልግም። በጣም እኔም የምቸኩልበት ጉዳይ ያለኝ ሰው ነኝ። ኤፍሬምን የማግኘት ጉዳይ ያለብኝ ሰው ነኝ። ስለዚህ ነይ ውጪ ተነሽ ውጪ ወደዛ ሂጂ። የተፈጠሩትን ነገሮች እንግዲህ እንዳያችኋቸው ናቸው። ያው በዋናነት አሁን የሚቀረን ጉዳይ ኤፍሬምን በቁጥጥር ስር የመዋል ጉዳይ ነው። እንግዲህ ወደ ቤተሰቦች ያው ኤፍሬምን በቁጥጥር ስር ለመዋል በምንሞክርበት ሰዓት እንግዲህ አንዳንድ ማስረጃዎችን እንግዲህ አግኝተናል። ያው ወንድማችን ናቲም እንግዲህ በዚህ ኦፕሬሽን ላይ ትንሽ እረፍት እንዲወስድ አድርገናል። ምክንያቱም ያው ይሄ ልጅ አሁን ገና ነው ከእንትን የተመለሰው ከጉዳት የተመለሰው። ስለዚህ ወደ ቤተሰቦች አሁን ላይ ሪስክ መውሰድ ስላልፈለግን ትንሽ እረፍት እንዲያደርግ አድርገናል ማለት ነው። በዋናነት ወደ ቤተሰቦች አሁን በዚህ ቦታ ላይ የተገኘውበት ዋነኛ ምክንያት ምንድነው? ኤፍሬምን እንግዲህ በቁጥጥር ስር ለማዋል የተለያዩ መረጃና ማስረጃዎችን እንግዲህ ከተለያየ ቦታ ላይ ስናጠራቅም የቆየን መሆኑ ይታወሳል። ስለዚህ አሁን ካገኘናቸው መረጃዎች እንግዲህ ወደ ቤተሰቦች አንዳንድ ሰዎችን እንግዲህ በኤፍሬም ጉዳይ ላይ እንግዲህ አግኝተናል። ይሄም ምንድነው? ኤፍሬም ከአንድ ቦታ ወደ ሌላ ቦታ ቦታዎችን የተለያየ ቦታ እየቀያየረ እየተደበቀ እንደሆነም እንግዲህ የሰማናቸው ነገሮች አሉ። ምንድነው? በዋናነት ወደ ቤተሰቦች ኤፍሬም የሚገኝበትን ቦታ እንግዲህ አንድ ሰው እኔ አውቃለሁ ብሎ እንግዲህ በብሩ እስከ መደራደር እንግዲህ ደርሷል ማለት ነው። የሆነ ሰው አለ። ያንን ሰው እንግዲህ ኤፍሬም ያለበትን የሚያውቅ ሰው አለ። ያ ሰው እንግዲህ ወደ ቤተሰቦች ኤፍሬም ያለበትን እንነግራችሁ የምትፈልጉ ከሆነ ግዴታ ለኔ ገንዘብ መስጠት አለባችሁ ብሎ ኢቭን 100,000 ብር ነው እንግዲህ ከኔ ጋር ሲደራደር የቆየው ማለት ነው። ወደ ቤተሰቦች ያው በስልክ ብዙ ነገሮችን አውርተናል ከዚህ ሰው ጋር። ከዛም በመቀጠል ደግሞ አንድ ቦታ ላይ ቀጥሮኛል እንግዲህ ወደ ቤተሰቦች አንዳንድ ቦታ ላይ እንግዲህ ወደ ቤተሰቦች ያው ወንጀለኞች በሚቀጥሩን ቦታ ላይ ዝም ብለን አንሄድም። ያው ከቀጠሩን ሰዓት በፊት እንግዲህ ቀደም ብለን እንሄድና ቦታው ላይ አንዳንድ አባሎቻችንን እናስቀምጣለን። ከዛም በመቀጠል ደግሞ ድብቅ ካሜራ እናስቀምጥና ያ ድብቅ ካሜራ ያለውን ነገር እንግዲህ እንዲቀርጽ በማስረጃነት ለእናንተም ለመላው ዓለምም እንዲያሳይ እንግዲህ ሁሉንም ነገር ሴታፓችንን ካስተካከልን በኋላ ነው እኛ ወደ ተባልንበት ቦታ ላይ የምንሄደው ማለት ነው። አሁንም ያደረግነው ነገር ይሄንን ነው። ወደ ቤተሰቦች ይህ ሰው ጆኒ ይባላል እንግዲህ ወደ ቤተሰቦች በስም ኤፍሬምን እንግዲህ በመናፈላለግበት ሰዓት ላይ ስለሱ እማቀው መረጃ አለ ብሎ እንግዲህ ብዙ ነገሮችን እንደሚያውቅ ያለበትን ቦታ እንግዲህ እንደሚነግረን እንደሚያሳየን ግን ደግሞ ሲያሳየንም ደግሞ ለሱ በምትኩ ገንዘብ እንደሚፈልግ ገንዘብን መሰረት አድርጎ እንደሆነ እንደሚናገር ብዙ ነገሮችን እንግዲህ አውርተውናል ማለት ነው። ስለዚህ ወደ ቤተሰቦች አሁን እኛም ባልኳችሁ መሰረት ሴታፓችንን እናስተካክለን ይህ ሰው ለኛ አለ የተባለበት ቦታ ላይ እንግዲህ ኤፍሬም አለ የተባለበትን ቦታ እንግዲህ እንዲያሳየን ከዚህ ሰውዬ ጋር መጀመሪያ ለመደራደር ቦታው ላይ እንሄዳለን። እንዳልኳችሁ የኛ አባሎች ሬዲ ሆኖ ሁሉንም ነገር አዘጋጅተው ምንም አይነት ነገር ቢፈጠር በተጠንቀቅ ቆመው እንግዲህ ምላሽ ለመስጠት ቦታው ላይ ደርሰው ተገኝተዋል ማለት ነው። ወደ ቤተሰቦች ያው ናቲም በቦታው ላይ እንደሌለ ነግሬያቸዋለሁ። ያው እረፍት ለማድረግ ማለት ነው እረፍት እንዲያደርግ አድርገናል። ምክንያቱም አንዳንድ ነገሮች ሊፈጠሩ ይችላሉ በቦታው ላይ ምናልባት አቅም የሚጠይቁ ነገሮችን ሊፈጠር ይችላል። ምናልባት ትግል ወይ ይሄ ሰውዬ ሊያመልጥ ወይ ደግሞ አይታወቅም ቦታው ላይ የሚያጋጥመን ነገር። ስለዚህ ናቲም ከዚህ ኦፕሬሽን እንግዲህ እረፍት እንዲያደርግ ትንሽ ገለል እንዲል ለራሱ እንዲያስታመም አድርገናል ማለት ነው። ምክንያቱም ከዚህ በፊት በነበረው ቀረጻ እንግዲህ ወይዘሮ ታደለች ናቲን ነክታው እንግዲህ ቁስሉን ነክታበት እንግዲህ የተፈጠረውን ነገር አይታችኋል። ያው በጣም ያማል። ምክንያቱም አዲስ ገና ያልደረቀ ቁስልም ስለሆነ ማለት ነው። ስለዚህ ወደ ቤተሰቦች አሁን በዋናነት ምንድነው የምናደርገው? ይሄ ሰው ጆን የተባለ ሰውዬ ወደ ቀጠረን ቦታ አብረን እንሄድና ያሉትን ነገሮች እንግዲህ በድብቅ ካሜራችን እንግዲህ ቀርጸን ለእናንተ የምናሳያችሁ ይሆናል። ያለውን ነገር ተከታተሉ። ወደ ቤተሰቦች እንግዲህ በተባለው ቦታ ላይ ደርሻለሁ። ጆኒ ያልኳችሁ ሰውዬ እንግዲህ በብር ተደራድሮ ኤፍሬም ያለበትን ቦታ ሊነግረኝ የቀጠረኝ ቦታ ላይ ደርሻለሁ። እንግዲህ ካሜራማን ዞር እያደረግ ካሳየልኝ ቦታው ላይ ጀስት መኖሪያ ቦታ አካባቢ ነው የሚመስለው፣ ግን ደግሞ እሱ ያለኝ አሁን ከቆምኩበት ቦታ በስኛው በኩል
የሆነ መግቢያ አለው ከዛም በኋላ ጫፍ ላይ ነው የምገኘው አይነት ነገር ነው ወሬው ማለት ነው እንደገባኝ ከሆነ። ስለዚህ ውድ ቤተሰቦች አሁን ወደ ቦታው ሄዳለሁ። ያለውን ነገር ለእናንተ በካሜራችን ቀርጸን እናሳያችኋለን። ሌሎች አባሎቻችን እንግዲህ ተደብቀው ከኋላ ነው ያሉት። ካሜራማኑ ብቻ ነው እንግዲህ በቅርብ ርቀት የሚከተለኝ ያው ካሜራውን ላለማሳየት ማለት ነው። እንግዲህ ካሜራማን ተከተለኝ። ድምጽ ማሰማት የለብንም። ቀስ እያልክ ትከተለኛል። እንግዲህ ውድ ቤተሰቦች ይሄ እንደ ማዕድ ቤት አይነት ነገር ነው የሚመስለው ሲታይ ራሱ። ቀስ እያልክ ትከተለኛለሽ። ቤተሰቦች እንግዲህ ልጁን አይቼዋለሁ። ልጅ ማናገር ይሆናል። ካሜራማን ቀስ ብለህ ትከተለኛለህ። ቀስ ብለህ ቀርጽ እንዳትታይ። ያልኩህን ብር አምጣ። አምጥቻለሁ ግን በካሽ አይደለም ያመጣው፣ ትራንስፈር ነው ማድረግልህ። አይ እኔ ትራንስፈር አይደለም። ለምን ነው የማትፈልገው ትራንስፈር? ካሽ ነው። ካሽ ከያዝክ አንተ ምን ሆነሃል እንዴ? ምን አይነት ጊዜ ላይ ነው ያለው? ሲጀመር ምን በሰለጠነ ዘመን ደግሞ ካሽ አልፈልግም ነው። ማን ነው 100 ሺህ ብር አይደለም 100 ሺህ ብር ይቀላና 30 እና 40 ሺህ ብር ራሱ እኮ በእጅ እኮ አይያዝ። መጀመሪያም ነገር ነበር ካሽ ብር ይዘና ነበር ያልኩህ። ካልፈለክ ወይ ነው። ቆይ የት ነው የምትሄደው? መጀመሪያ እዚህ ቁምና እናግረኝ። የትም ሊድ ምናምን ነገር ሲሆን መጀመሪያ በስነ ስርዓት እናወራና ነው የምትሄደው። ሲጀመር ችግር የለውም እሱ ማምጣትም ካስፈለገ እኔ አንድ ስልክ መደወል ነው የሚጠበቅልኝ መጀመሪያውንም ማለት ነው። ኖርማል ነው ብሩ እዚሁ አሁን እኛ ባለንበት ራሱ ይመጣል። እኔ ሰዎችን ደውዬ አስመጣለሁ። ታዲያ ሰዓት ከመንገድ አስመጣና እንትን እሺ። ከዛ በፊት ግን እኔ በስነ ስርዓት ማወቅ እፈልጋለሁ። እንዴት ነው አንተ እሱ ያለበትን ቦታ ልታውቅ የቻልከው? ንገረኝ። በቃ ባወኩ ምን ነው ያገናኝ ከሱ ጋር? ባወኩበት መንገድ አወኩ። ምን ማለት ነው ባወኩበት መንገድ አወኩ ማለት? ብራዘር ለምን ብሩን ሰጠኛል? ሂድ። ብሩን ሰጥቼ ብቻ መሄድ ነው የምፈልገው? አዎ የምትፈልገውን ካገኘው ምን እንሰራለን? ይኸውልህ ሲጀመር እኔም ራሱ ወደዚህ ቦታ ላይ የመጣሁት ምንም ምቾት ሳይሰማኝ ነው። አንተ ጥሩ ሰው ከሆንክ እሱ ያለበትን ቦታ ለማሳየት የምትፈልግ አይነት ሰው ብትሆን ቀጥታ እንደዚህ አይነት ድብቅብቅ ያለ ቦታ ውስጥ አትመርጥም ነበር። መግቢያው ላይ ራሱ ኖርማል ነበር እኮ ወደዚህ ቦታ መግቢያው ላይ ራሱ ኖርማል ነበር። እዛ ጋር እንገናኝ። ምንድነው ስለ ቦታው ምናምን አይደለም። በቃ ምን ማለት ነው ስለ ቦታው አይደለም ማለት? የምትፈልገውን ነገር እንድሰጥ ኤፍሬም ምን ያለው መጀመሪያ ንገረኝ፣ ከዛ ሰጣለሁ። ችግር የለውም። አሁን ነው ደውዬ አስመጣልሃለሁ። ያው እየነገርኩ ነው። አሁን ደውዬ አስመጣልሃለሁ። ችግር የለውም። እያያ እደውላለሁ ካስፈለገ። ይኸውልህ ብራዘር በቃ ሌላ ነገር ከምንገባ ወይ ማትፈልግ ከሆነ እኔ ልሂድ በቃ። ሌላ ነገር ውስጥ ከምንገባ ማለት ምን ማለት? በቃ ይሄ በቃ ዝም ብለህ ከሆነ የመጣው እኔ ልሂድ። አልገባኝም። ሌላ ነገር ውስጥ ከምንገባ ምናምን ማለት ምን ማለት ነው? እያስፈራራኝ ነው? እያስፈራራኝ ወደ ኋላ መለስ በለና መጀመሪያ የቆምክበት ቦታ ቆምና እናግረኝ እኮ። ቆምና እናግረኝ መጀመሪያ የነበርክበት ቦታ። እናነከኝ። ምን ለምን ነው ማልነካ? እንዳትነከኝ። ለምን ነው ማልነካ እኮ ንገረኝ። ብር ልሰጣ እንዴ? 100 ሺህ ብርን የሚያክል ነገር እየሰጠው ታዲያ ዝም ብሎ እንዳልኩ ነው የምፈልገው። እሱንም እኮ በነፃ አይደለም የሰጠኛ። የምፈልገውን ነገር እሰጥሃለሁ። የምፈልገውን ነገር እኮ መጀመሪያ ንገረኝ። እኔ እዚሁ ትራንስፈር አደርግልሃለሁ አልኩህ። እኔ ትራንስፈር አልቀበልም። ለምንድን ነው ትራንስፈር የማትቀበለው? ካሽ ነው የምፈልገው። እኔ አልጠቀምም ባንክ። ለምን? ስለዚህ ትራንስፈር ለምንድን ነው የማትጠቀመው ባንክ? ንገረኝ። ካሽ ስጠኝና ለምንድን ነው የማትጠቀመው? ንገረኝ። አልጠቀምም እኮ ለምን? እየነገርኩህ ወንድሜ አትበለኝ። እኔ ነው ትሰማኛለህ? አሁን ይኸውልህ ሲጀመር ምንም አይነ ውሃ ራሱ ምንም አላማረኝም። ኤፍሬም ነው ያለው። ንገረኝ። እኔ ኤፍሬም ስላለበት ቦታ ምንም የማውቀው ነገር የለም። ኧረ እባክህ ምን ማለት ነው? እየቀለድክ ነው እንዴ? ያለው እየቀለድክ ነው ወይ ያለው? እየቀለድክ ነው ወይ ያለው? ትሰማኛለህ? ሲጀመር ማለት ነው እዚህ ቦታ እስካሁን ያወራኸው ነገር በሙሉ በዚህ ተቀድቷል። ምን ደግሞ እዛ ጋር ይታያል አይደል እንዴ? ምን እያደረክ ነው ያለው?
ጥሩ ነው። አሳይ ራስህ እንደዚህ እየገለጽ ያረካለሁትን ነገር ትነግረህ። ምንም የማውቀው ነገር የለም። ምን የምታውቀው ነገር የለም? ኧረ እባክህ እርግጠኛ ነህ? ምንም የምታውቀው ነገር የለም? ትነግረኛለህ። ትሰማኛለህ? ኤፍሬም ነው ያለው። ንገረኝ። ምንም የማውቀው ነገር ኤፍሬም የት ነው ያለው? ንገረኝ። ኤፍሬም ነው ነውጣ ጀምር ነውጣ። እንዴ ካሜራማን ካሜራ መቅረጽ እንዳታውቁ። ናውጣ አንተን ወደምወስድ ቦታ ወስደሃል። ና እንደዚህ አይነት የሌባ ተግባርህን አጋልጣለሁ። ናውጣ ያለበት ትወስደኛለህ። እየሰማኸኝ ነው አይደል? ኤፍሬም ያለበት ቦታ ትወስደኛለህ። ምንም አታውቅም? እርግጠኛ ነህ? ምንም የምታውቀው ነገር እናገራላት ነገር ኤፍሬም የት ነው ያለው? ኤፍሬም የት ነው ያለው? ኤፍሬም የት ነው ያለው? ንገረኝ። አንተ ሰውዬ ንገረኝ። ሰፈር እንዲበጣብጥ አታድርገኝ። ንገረኝ። የማይሆን ነገር ተፈጠሩ። ንገረኝ። ኤፍሬም የት ነው ያለው? ምንም ማቁ ችግር የለውም። ወስጄ ስትረገጥ እውነቱን ታወጣታለህ። ሰማኛለህ? ና ግባ። ምንድነው የምታውቀው ነገር የሌለው? ምንድነው ስትደራደረኝ የነበረው? ተንበርከክ። ምንድነው ስትደራደረኝ የነበረው? ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም? ኧረ እባክህ። ከዛስ 100 ሺህ ብሩን ወስደህ በላይ ነው? ንገረኛ። 100 ሺህ ብሩን አሁን ልስጥህ? ትራንስፈር ላድርግልህ? ትራንስፈር ላድርግልህ? አርፈህ ተንበርከክ። ምንድነው እንደዚህ ያለው? ትራንስፈር ላድርግልህና ንገረኝ። አይደለም እሱ ጋር ለምፈልግ እኔ ምንም የማውቀው ነገር የለም። በቃ ስለምን ነው ምንም የማታውቀው ነገር? ምንም የምታውቀው ነገር የሌለው ንገረኝ። ተናገር። ምንድነው የምታውቀው ነገር የሌለው? ተናገር። ምንድነው የምታውቀው ነገር የሌለው? ተናገር። ምንድነው? ምንም የማውቀው ነገር የት እንዳለ አላውቅም። እኔ ኧረ እባክህ የት እንዳለ አታውቅም? እሺ ሌላስ? ቀጥላ። በእናትህ በቃ ተወኝ። በእናትህ ልተው መሄድ ነው የምፈልገው። ኧረ እባክህ ትናገራታለህ። ትሰማኛለህ? ትናገራለህ። እያንዳንዱ ነገር ትናገራለህ እያልኩ ነው። ትሰማኛለህ? ትናገራለህ። እሺ ትናገራለህ። ተነስ ነው ቁጭ ነው እዚህ ላይ ቁጭ። ትሰማኛለህ? አላውቀውም። ስለዚህ ነገር ምንም አውቀው ነገር የለም ምናምን የምትለውን ነገር ታቆማለህ። እኔ እዚህ ጋር ቀልድ አይደለም ያዝኩት እኮ። እኔም በቃ እየነገርኩህ እኮ ምን ነው የት እንዳለ አላውቅም። በቃ ለምንድን ነው ሻቃል ያልከው? ለምንድን ነው በብር ስትደራደረኝ የነበረው? ገንዘብ ያስፈልገኝ ነበር። በቃ ኧረ እባክህ ገንዘብ ያስፈልጋል እና ታዲያ ዳኒ የገንዘብ ምንጭ ነው አሉ? እኔ ጋር ገንዘብ ይፈሳል? ንገረኝ እኮ ተናገር። እሺ ተናገር። ብር አስፈልገኝ በጣም። ከዚህ በቃ ይህንን ነገር ደግሞ ስሰማ እድሉን ለመጠቀም ብዬ ነው። በቃ ኧረ እባክህ እድሉን ለመጠቀም ስለዚህ ከዚህ ነገር በቀላሉ የምታልፍ መስሎ ነበረ። ኧረ በእናትህ በቃ ብሩን ከሰጠው በኋላ እስከዛ ምን ልታረግ ነበር? ንገረኝ። ብሩን ከሰጠው በኋላ ምን ልታረግ ነበር? ደግሞ ትቀናጣለህ አይደለ? ካሽ ነው እንጂ የምፈልገው ትራንስፈር አልፈልግም። ማነህ አንተ? ንገረኝ። ንገረኝ። ኧረ እኔ ይኸውልህ በእናትህ በቃ ምንድነው? ይኸውልህ ብሩን አልወሰድኩብህማ። በቃ ተወኝ በእናትህ። እሺ ያለበትን ንገረኝና ታውቃለህ። አላውቅም። ያለበትን አታውቅም? ንገረኝ። እያንዳንዱ ነገር ንገረኝ። ሁሉንም ነገር አውቃለሁ። የት እንዳለ እኔ ወስዳቸዋለሁ። አሁን ሰሞኑን ነው ቦታ ራሱ የቀየረው። እያንዳንዱን ሁሉንም ነገር እንደሚያውቅ ሰው ነው ስትናገር የነበረው አይደለ? ነገርኩህ። በቃ ብሩ በጣም ስለሚያስፈልገኝ ስለነበር ነው። ለምንድን ነው የሚያስፈልገው ብሩ? ንገረኝ እስኪ። እኔ አሁን እሰጥሃለሁ ብሩ። ለምንድን ነው የሚያስፈልገው? ንገረኝ። በቃ የሆነ ስራ ተበላሽቶብኝ ለሱ በቃ ብሩ አስፈልጎኝ። ኧረ እባክህ ስራ ስለተበላሸብህ ብቻ ከኔ መተህ ድንገት የሆነ ብር ልትወስድ ማለት ነው? እንደዛ ነው? ንገረኝ። አይደለም በቃ እውነቱን ብትናገር አይሻልም? እውነቱን እኮ ነው እየነገርኩህ ያለሁት። ስለዚህ ምንም የምትናገረው ነገር የለም ማለት ነው አይደለ? ምንም የምታውቀው ነገር የለም። ምን ልንገርሽ? እንደዚህ ነው የምትቀጥለው? አይደለም እኔ እኮ የመጨረሻ እድል እየሰጠው ነው። ሁለቴ ነው ከዚህ በኋላ የምጠይቀህ። ማውቀውን እኮ እየነገርኩህ። በሁለተኛው ግን ማለት ነው ይታዩሃል አይደል? እዚህ ጋር የምታያቸው ሰዎች ይታዩሃል። እነዚህን ሰዎች አያቸው ወይ? እኮ በቃ ጥሩ ካያቸው እነዚህ ሰዎች መጋዘን አስገብተው ከዛ አዳፍተው እንዳመጡ መጋዘን ደግሞ የምታውቀውን በሙሉ እንድትናገር ያደርገዋል። የረሳኸውን ነገር ታስታውሰዋለህ። ምናልባት ረስተኸው ከሆነ ማለት ነው። ረስቼ እኮ አይደለም እኮ። ስለዚህ አንተም እንደሌሎቹ ነህ ማለት ነው አይደለ? በዱላ ነው የምታምነው። ኧረ ለምን የምን ዱላ? ይኸውልህ ትረገጣለህ እያልኩ ነው። ትሰማኛለህ? ትረገጣለህ። ተናገር አሁኑ። እሺ ኧረ ይኸውልህ እኮ እኔ ልጁን አውቀዋለሁ፣ ግን አሁን የት እንዳለ አላውቅም። በቃ እርግጠኛ ነህ? አዎ የት እንዳለ አላውቅም። እኔ የመጨረሻ ጊዜ እየጠየቅኩ ነው። ሁለተኛዬ ነው። የት እንዳለ ንገረኝ። ምንም አውቀው ነገር የለም። ቦታውን አላውቀውም። ልጁን ግን አውቀዋለሁ።
ጥሩ ችግር የለውም። ወደ ቤተሰቦች እንግዲህ ከዚህ በፊት እንደምናደርገው ይህንን ሰውዬ ወደ መጋዘን ለመውሰድ ተገደናል ማለት ነው። ለምን እያንዳንዱን ነገር አልናገርም እያለ ስለሆነ ለምን ምክንያቱም መጀመሪያ ላይ እኔ እንዳናገረው ያደረገኝ ራሱ ሁሉንም ነገር ስለሱ ካወቅኩኝ በኋላ ይህንን ሰውዬ ኤፍሬምን እንግዲህ ሰሞኑን ነው ከነበረበት ቦታ ሌላ ቦታ ቀይሮ የነበረው እና እዛ ቦታ ላይ መርቼ ወስዳችኋለሁ ነው ያለበትን ቦታ ነግራችኋለሁ ብቻ ሳይሆን ወደ ቤተሰቦች ወዳለበት ቦታ እኔው ራሴ እየመራሁኝ ወስዳችኋለሁ፣ ግን ደግሞ ለእኔ 100,000 ብር ካሽ ከሰጣኸኝ ብቻ ነው ብሎኝ ነበር። አለበለዚያ ምንም ነገር አልናገርም ብሎ ነበር። ይሄ ማለት ደግሞ ምንድነው? ወደ ቤተሰቦች ከዚህ በፊት የነበረበትን ቦታ የሚያውቅ ከሆነ እያንዳንዱን ነገር ስለዚህ ሰውዬ ሁሉንም ነገር ይናገራል ማለት ነው። ምናልባትም አይታወቅም፣ ግንኙነትም ሊኖራቸው ይችላል። እኛ እንዲሁ ነው በመረጃ ነው እዚህ ሰውዬ ጋር የደረስ ነው ማለት ነው። በእርግጥ ወደ ቤተሰቦች በመግቢያ ላይ ራሱ ያልተናገርኩት አንድ ነገር ቢኖር ምንድነው ባደረግነው መረጃ መሰረት ጆኒ ስንይዘው እንግዲህ በአካል ስንይዘው እንግዲህ ወደ ቤተሰቦች እኛ እና ራሳችንን መረጃ በመረጃ እንግዲህ እያፈላለግን የእኛ ሰላዮች ነገሮችን እያጣሩ ሲሄዱ ነው እንግዲህ ይህንን ሰውዬ ላይ ደርሰው እንግዲህ ያለውን ነገር ሲጠይቁት ሁሉንም ነገር አውቃለሁ፣ ግን ደግሞ የምናገረው ለእኔ ብር ከሰጣችሁኝ ብቻ ነው ያለው። እሱ ፈልጎ አይደለም የመጣው፣ ግን ደግሞ እኛው ራሳችንን የሄድንበት ቢፈልግ ኖሮ ከመጀመሪያው ለገንዘብ ብሎ ቢሆን ኖሮ ከመጀመሪያው ጀምሮ እኛ እየፈለግነው እንደሆነ እንግዲህ በካሜራ ቀርጸን ዓለም የሚያውቀው ጉዳይ ነው። ኤፍሬምን እየፈለግነው እንደሆነ መተህ መደራደር ትችል ነበር፣ ግን ደግሞ ያንን አይደለም ያደረግከው። ምንድነው የተፈጠረው ነገር? እኛ ራሳችንን ያገኘን ከዛ በኋላ ነው ይህንን ሀሳብ ያመጣኸው። ስለዚህ አንተ ከበስተኋላ በጣም ብዙ ውስብስብ ነገሮች እንዳሉ ነው እኔ እየተሰማኝ ያለው ሲጀመር። ስለዚህ አሁን ወደ መጋዘን እንሄድና ከአንተ ጋር እዛው ጨርሳለሁ ማለት ነው። እነግርሃለሁ። እሺ እነግርሃለሁ። ከዚህ በኋላ እየሰማኸኝ ነው? ሲጣረግ ነው መጋዘን። ከዚህ በኋላ ሰዓቴን ትምብተን የሰማኸኝ ነው? እሺ እነግርሃለሁ። ከመጀመሪያ ጀምሮ ጀምር ኤፍሬምን የት እንደምታውቀው ከሱ ጋር የነበረ ያለህ ግንኙነት ምን እንደሆነ ከኤፍሬም ጋር ምን እያወራችሁ እንደሆነ ለምን ይሄንን ነገር ለኔ እንዳልከኝ ሁሉንም ነገር እንድነግረኝ ይፈልጋል። ይኸውልህ በቃ ኤፍሬም ነው እንደዛ አርግና ብር ተቀበል ያለኝ። ማለት ያው እጁ ላይ ብር ስለሌለው አሁን ላይ በቃ ከእናንተ ለመደበቅ ብር ያስፈልጓል። ስለዚህ ይህንን ነገር ያቀናበረው ራሱ ኤፍሬም ነው ማለት ነው። በቃ ስልክ ምናምን ሰጥቶኝ ደውልና ተቀበላቸው እንደዚህ አውቃለሁ ብለህ ከዛ በፊት የነበርኩበትን ቦታ አድራሹን ሰጣቸው እና ብሩን ይዘልኝና ብሎ ይላከኝ እሱ። ኦኬ ጥሩ እንደዛ ከሆነ ስለዚህ አንተና ኤፍሬም ከዚህ ነገር በፊት ግንኙነት ነበራችሁ ማለት ነው፣ ትተዋወቃላችሁ ማለት ነው። እኔና ኤፍሬም ጓደኛሞች ነበር ከበፊት ጀምሮ ማለት ነው። አንተም የኤፍሬም ጓደኛ ነህ? ጓደኛ ስለ አሁን ቅርብ ጊዜ አይደለም። እሺ የበፊት ጓደኛ ነን። ስራም ምናምን አብረን ነው የምንሰራው። እሺ ከዛ በቃ ኤፍሬም እንግዲህ ኮንስትራክሽን ሰራተኛ እንደሆነ ነው የምናውቀው። በየሰፈሩ እየሄደ የኮንስትራክሽን ሰራተኛ ነው። አንተም እንደዛ ነው የምትሰራው? አዎ። እሺ በቃ አንዳንዴ እኔ ስራ ምናምን አሁን ላይ ስራ ምናምን ስለሌለኝ እሱ በሚሰራበት ቦታ ላይ እየሄድኩ እንደረዳት አግዘዋለሁ። ከዛ ብር ይሰጠኛል እሱ። ከዛ በቃ እነዛ አርግ ብሎኝ ነው አንተ ጋር የደወልኩልህ። ከዛ በፊት ግን የምንተዋወቀው እኔና እሱ ጓደኛዬ ስለነበር ነው። እኔና እሱ ረጅም ጊዜ ጓደኛሞች ነበር። ኦኬ ጥሩ። ስለዚህ አሁን በመቀጠል እንድትነግረኝ የምፈልገው ነገር ኤፍሬም ምን አይነት ስራ ሰርቶ እንደተደበቀ ታውቃለህ? አዎ አውቃለሁ። ምን አይነት ስራ ሰርቶ እንደተደበቀ አውቃለሁ። ምንድን ነው እሱ? አንተም ተባባሪ ነህ እዚህ ስራ ውስጥ አለህበት? አይደለም እኔ ተባባሪያቸው አይደለሁም። ይኸውልህ እንዴት መሰለህ እኔ ጓደኛው ነኝ እንደነገርኩ እና እህቱና እናቱ ጋር እንደሚኖር አውቃለሁ። እዛ ቤታቸውም እሄዳለሁ አንዳንዴ እሱ እዛ ሆኖ ሲደውልልኝ እሄዳለሁ። እዛ ቀን ስደውልለት ስልክ አላነሳልኝ።
ከዛ ስመጣ ቤት ውስጥ አክስትየውና እህትየው ነበሩ። ከዛ ሲያወሩ ሰማሁ። ምንድን ነው የሰማው? በቃ እናንተ እሱን ለመያዝ ወደ ፍቅረኛው ቤት ወደ አቃቂ እየሄዳችሁ እንደነበር ሰማሁ። እሺ ከዛ ወደ ቤትም አልገባውም። በዛው በቃ ቶሎ ብዬ ሄጄ እሱን ከዛ አስወጣሁትና ሌላ ቦታ ወሰድኩት። ቆይ አልገባኝም። ይህንን ነገር እነሱ እንዴት ሊያውቁ ቻሉ? ሲጀመር በመጀመሪያ ቆይቶ ይሄ ነገር የኛው ጉዳይ ነው የሚሆነው። ስለዚህ አንተ እኛ ኤፍሬምን በቁጥጥር ስር ለመዋል የኤፍሬም ፍቅረኛ ቤት እንግዲህ የኤፍሬም ፍቅረኛ የቤተሰቦቿ ቤት ወደ አቃቂ የሚገኘው እኛ ስንሄድ ወደዛ አንተ ነህ ማለት ነው ከዛ ቦታ ያስወጣኸው ማለት ነው? እዚህ ሲያወሩ ሰምቼ ከዛ አሁን ሊይዙት ነው ምን ይሻላል ምናምን እያሉ ሲያወሩ ሰምቼ እነሱም አላዩኝም። ወደ ቤት ሁላ አልገባውም። በቃ በዛው ነው ተመልሼ ሂጄ እሱን ከዛ ይዤን ጥሎት። ስለዚህ አንተም እዚህ ወንጀል ውስጥ አንዱ ተባባሪ ነህ ማለት ነው አይደለም? ስለሚሰሩት ነገር እኮ ምንም ማውቀው ነገር የለም። ግን እሱ ማስመለጥ ብቻ ነው አንተ ስራ። ይኸውልህ እሱ እርዳታ እንፈልጋለሁ ብሎ በቃ እንደ ጓደኛ እርዳታ እንፈልጋለሁ ብሎ ነበር መጀመሪያ አወራኝ። ግን ስለነበረው ሙሉ ነገር የማውቀው ነገር የለም። በቃ እርዳኝ፣ እንደዚህ ሰዎች እየፈለጉኝ ነው፣ እርዳኝ፣ በቃ እንድደበቅ አግዘኝ አለኝ። እንደ ጓደኛ እንደዛ ሲጠይቀኝ እምቢ ማለት አልቻልኩም። ለእኔ ብዙ ነገር ስላደረገልኝ በቃ እንደዛ እንትን ልል አልቻልኩም። የዛ ቀንም በቃ እስቲ ቤት ሂድና ጓደኛው ነኝ በላቸው እና ጠይቀው እና ስላለኝ ነው ስላለው ነገር ወደ ቤታቸው የመጣሁት። ስለዚህ አንተ ጭራሽ ከቤተሰቦቹ ጋር ምንም አይነት ግንኙነት የለህም ማለት ነው። ሲጀመር ስለ ነገሩ ምንም የምታውቀው ነገር የለም። ግን ደግሞ እሱን በመደበቅ የወንጀሉ ተሳታፊ ሆንክ። እንደዛ ነው እያልከኛለሁ። ስለምን ወንጀል ሰርቶ እንደተደበቀ ምንም የማውቀው ነገር የለም። በቃ ይኸውልህ የመጣው ቀን ማነህ አንተ? ሲጀመረ አንተ ደጉ ሳምሮ ይንበለህ እንዴ? አይደለም ድንገት መጥቶ አሳደረኝ ምናምን ሲል ዝም ብለህ የምታሳድረው ወንጀል እንደሰራ እያወቅ አይደለም? ንገረኝ። ስለምንም ስለሰራው ወንጀል ሳታውቅ ወንጀለኛ እንደሆነ እያወቅ እንዴት ቤት ታሳድራለህ? ይኸውልህ ምን አንተም ብትሆን እኮ የምታደርገው ነገር ነው። ምንም የማደርገው ነገር ወንጀለኛ ነው። ቤት አላሳድርም። ሰማኛለህ? ወንጀለኛ ቤት አላሳድርም። ጓደኛ መጥቶ ተቸግሬ ነው እና እባክህ አሳድረኝ። ወንጀል እንደሰራ አልነገረኝም። ከፈለጋችሁ እሱን ስታገኙትም ከዛስ በኋላ ታዲያ ለምንድን ነው ለማስመለጥ የሞከርከው? ይኸውልህ ስራ ተበላሽቶብኛል ለእኔ ያለኝ ስራ ተበላሽቶብኛል ሳልነግርህ የሆነ ስራ ጀምሬ ነበር። ስራ ተበላሽቶብኛል። በዛ ስራ የተነሳ እየፈለጉኝ ነው። በቃ ከያዙኝ ደግሞ ብሩን መመለስ አልችልም። ስለዚህ ይገሉኛል። በጣም አቅም ያላችሁ ሰዎች ናቸው አለኝ። ከዛ እዚህ ስመጣ እናንተ እየሄዳችሁ እንደሆነ ሰማሁ። እዚህ እጄ ነገርኩት። ከዛ እባክህ የሆነ ቦታ በእናትህ ምናምን ብሎ ለመነኝ። ከዛ እኔ ማውቀው ቦታ ነበር፣ እዛ ወሰድኩት። እዛ ቦታ ላይ በተደበቀበት ቦታ ላይ አቃቂ የፍቅረኛው የቤተሰቦቹ ቤት የነበረ ሰዓት ላይ እንግዲህ ከማንም ጋር እንደማይገናኝ ነበር የማውቀው። ስለዚህ ከአንተ ጋር ብቻ ነበር የሚያወራው ማለት ነው ሰውዬ? አይደለም። ይኸውልህ ማታ ላይ ነው የደወለልኝ። የዛን ቀን ነበር መሰለኝ ሄዶ የዛ ቀን ነው ሄዶ ማታ ላይ ነው የደወለልኝ። ከዛ ጠዋት እፈልግሃለሁ በጣም ችግር ውስጥ ስለሆንኩኝ ጠዋት እፈልግሃለሁ እና በጠዋት ናልኝ ምናምን ብሎ በጠዋት ነው። እኔ እንደውም ቤቴ እዛ አካባቢ ስላልሆነ በሌሊት ነው ወጥቼ ራሱ ሄድኩት። ከዛ ሲሄድ ቤታቸው ገብቼ አይደለም ያወራሁት እሱ ወጥቶ ነው ያዋረኝ። በቃ በር ላይ ወጥቶ አናገረኝ ምናምን። ከዛ ትንሽ እዛ አውርተን ምናምን ከዛ ወደዚህ ላከኝ። ከዛ ወደዚህ ሲልከኝ መጥቼ እዚህ ያለውን ነገር ሳይ እንደዛ ሲናገሩ ሰሙ። ከዛ ተመልሼ ሂጄ እንደዚህ እያሉ ነው ምናምን ስለው በቃ መሄድ አለብኝ ሌላ ቦታ ፈልግልኝ አለ። ከዛ በኋላ እኔ ልጨርሰልህ። ከዛ በኋላ ያለውን ታሪክ ሄደህ ስትነግረው እየፈለጉ ሊያስሩህ እንደመጡ እንደሆነ ስትነግረው ሊያስሩህ እንደመጡ ስለሆነ ስትለው እሱ እባክህን ደብቀኝ ወንጀለኛ ነኝ እባክህን ሊገሉኝ ነው ሲልህ አንተ ደግሞ ወስደህ ሌላ ቦታ ደበቅከው። ከዛ በኋላ ደግሞ ምንድን ነው የተፈጠረው? ቀጥታ ይህ ሰውዬ ነገረኝ እንዳልከው አንተ በነገርከኝ ታሪክ ደግሞ ልሂድልህና
የሰራሁት ስራ ስለተበላሸብኝ ብርም ለኔ ስለማይሰጡኝ 100,000 ብር ተቀበላቸውና ጠርተህ 100,000 ብር ተቀበላቸውና ከዛ በኋላ ብሩን አምጥተህ ለኔ ይሰጠኛል። ከዛ አንተም እንደ ጅል ጎተት እያልክ ይሄንን ነገር ከኛ ለመውሰድ መጣ። እንደዛ ነው እያልከኛለ። ይኸውልህ በቃ እንደ ጓደኛ ብቻ ሳይሆን እኔ ቤተሰብ እናቴም ታማ ብዙ ነገር አድርጎልኛል በነበረው ሰዓት። ስለዚህ አሁን የሆነ ነገር እሱ ፈልጎ ሲጠይቀኝ እኔ እምቢ ማለት አልችልም። ገብቷል? በቃ በችግር ሰዓት ደርሶ ወንጀልም ቢሆን ነው ወይ ንገረኝ። አዎ በለኝ። ምክንያቱም እያረከው ነው። አዎ አልክም አላልክም የሚፈጠር ነገር የለም። እያረከው ነው። በቃ እኔ እሱን እምቢ ማለት አልቻልኩም በሰዓቱ። በቃ ምን አይነት ነገር እንደተፈጠረ ይህን ነገር ጨርስልኝና ምን እንደተፈጠረና ምን አይነት ስራ ስሰራ እንደነበረ እነግርሃለሁ አለኝ። በቃ እኔም በቃ እሺ ምናምን ብዬ እሱንም በጣም እንትን እያለኝ ስለነበረ እሺ ብዬው አንተ ጋር ስልክን ተቀብዬ አንተ ጋር ደወልኩ። ጥሩ። ከዛ በኋላ ግን እዚህ ቦታ ላይ ስትመጣ የተፈጠረው ነገር ፍጹም ከጠበቀው ተቃራኒ ሆኖ አገኘኸው። አንተ 100,000 ብርን ተቀብለህ ልትጠፋ እንደዛ ነው ሐሳብህ? ልጠፋ አይደለም። በቃ ይኸው እሱ እንደውም ዲላችሁ ምንድን ነው? ገና ለገና 100,000 ብር አምጣልኝ ሲል አንተም ዝም ብለህ በባዶ መሬት ተነስተህ አትመጣም አይደለም። አሁን ላይ ስራም እሱም እየሰራ ስላልሆነ እኔም እየሰራው ስላልሆነ ብሩን እንትን ብለህ እምቢ ብዬው ነበር መጀመሪያ ላይ። እንዴት ይሆናል ምናምን ካልነገርከኝ ብዬው ነበር። ከዛ አሁን ብር ያስፈልጋል፣ ለእናትህም መታከሚያ ብር ያስፈልጋል። ስለዚህ 100,000 ብሩን ተቀብሎና ለሁለታችን 50,000 ብር እንካፈላለን። ከዛ አንተም እናትህን ማሳከሚያ ታገኛለህ፣ ስራም እስከሚጀምር ድረስ መቆየ ይሆናል ምናምን አለኝ። ከዛ እንደዛ ሲለኝ አሁን ካለሁበት ችግር አንጻር ተስማሙ። ጥሩ ችግር የለውም። እዚህ ድረስ ብዙ ነገሮችን እያወራህ መጣ። ስለዚህ አሁን በዋናነት ካንተ የምፈልገው ነገር ምንድን ነው? ኤፍሬም የት ነው ያለው? ሲቀጥል ደግሞ የት እንዳለ ትወስደኛለህ ማለት ነው። ተስማማ? ተነስና ቁም። ተነስና ቁም። የት ነው ያለው ኤፍሬም? ኤፍሬም ያለበት ትወስደኛለህ አትወስደኝም? ንገረኝ። ትወስደኛለህ አትወስደኝም? ትወስደኛለህ አትወስደኝም? ትወስደኛለህ አትወስደኝም? ተነስ። ነውጣ። እሺ ይሄኛው ቤት ነው። ወደ ቤተሰቦች እንግዲህ ወደ ግቢው ደርሰን ግቢ ውስጥ ከገባን በኋላ ምንም ያየናቸው ነገሮች የሉም። እንግዲህ ግቢ ውስጥ ወደ 4 ክፍሎች ብቻ ነው የሚገኙ። 2 ክፍሎች እርስ በርስ የተያያዙ ናቸው። አንደኛው ክፍል ከአንደኛው ጋር በውስጥ በኩል ነው የሚገናኘው። አሁን እዛ ቤት ውስጥ ገብተናል። ውስጡ ከገባን በኋላ እንግዲህ ሌላ ድብቅ ክፍል እንዳለ የነገረኝ። ቆይ አንዴ እዚህኛው ቤት ነው ያለው። እዚህ ቤት ድምፅን ቀንስ። ሌሎቻችሁ ውጭ ጠብቁን። ካሜራማኑ ብቻ ከኛ ኋላ ተከተለን። እኔ እና እሱ ብቻ ነው የምንገባው። የሰማኝ ነው አይደለ? ሌሎቻችሁ ውጭ ጠብቁን። ውጡ። እዚህ ውስጥ ላይ ነው። የታል? ና እንዳትንቀሳቀስ። የትም አታመልጥም። ከዚህ በኋላ የትም አታመልጥም። ሰማኛለህ? ለሰራው ስራ በሙሉ ትከፍላታል። በስተመጨረሻም በቁጥጥር ስራ ዋልኩ። ሰማኛለህ? ከዚህ በኋላ የትም አታመልጥም። አንተ ምንድነው? አንተ ጆሪ ገላለው። ለእያንዳንዱ ነገር ለሰራው ስራ ትወጣታለህ እያልኩ ተደብቀህ ምቀር መስሎ ነበር። ንገረኝ፣ ተደብቀህ ምቀር መስሎ ነበር ወይ? ሲጣርጌ ነው የምገልህ። ሰማኛለህ አይደለ? አታመልጥም። እሺ፣ እያንዳንዱን ሴራችሁን እያንዳንዱን ደርሰንበታል። እያንዳንዱን ነገር ገላለሁ። እኔ ነው የምገልህ። ንገረኝ፣ እኔ ነው የምገልህ። ንገረኝ፣ እኔ ነው የምገልህ። ሰማኛለህ? እኔ ነው የምገልህ። ንገረኝ፣ እኔ ነው የምገልህ። ንገረኝ፣ እኔ ነው የምገልህ። ሰማኛለህ? ተነስ፣ ሰማኛለህ? በአንተ ምክንያት ማለት ነው ወንድም እየማቀቀ ነው። እሺ አሁን ሰማኛለህ? እያንዳንዱን ያረጋችሁትን ነገር ደርሰንበታል። ጆኒን ያዙት፣ ሁላችሁም ጆኒን ያዙት። አስወጡት፣ ወደዛ ጆኒ ይሰራልኝ። ሰማኛለህ? ሁሉንም ነገር ትናገራታለህ። እሺ እያንዳንዱን ነገር በዚህ ካሜራ ፊት ለፊት ትናገራለህ። ተደብቀህ ምቀር መስሎ ነበር። ንገረኝ፣ ተደብቀህ ምቀር መስሎ ነበር። ተነስና ቁጭ በል። እሺ በእናትህ ማገኛል አልመሰለህም ነበር? ንገረኝ፣ ማገኛል አልመሰለህም ነበር? ንገረኝ። እስከ መጨረሻው ተደብቀህ ምቀር መስሎ ነበር? ልትበላ
አይደል? የለቴር ነው አልከ ልበላ ብር ልትበላ ዳኒ ብር አለው ተብሎ ብር ልትበላ አይደለ? መጀመሪያ 40 ሚሊዮን አማራ፣ ከዛ ሲቀጥል ደግሞ 100 ሺህ ብር። ኧረ እባክህ አንተ ማን ነህ ንገረኝ፣ ማን ነህ አንተ? ይሄን ምን የውጭ ፊልም ላይ አይቼ ነው አትለኝም መቼም አይደለ? ይሄንን ሁሉ ነገር እያረከ የነበረው ተናገራ። ኤፍሬም እሺ፣ ኤፍሬም ሳተ ነው። ኤፍሬም ወንዱ የልትሄድ ነው? ወደ ልትሄድ ነው? ልትወጣ ነው? ውጣ ከነሱ አለፈስ አምልጥ። ከነሱ ማምለጥ ከፈለክ ከቻልክ አምልጥ። ወይኔ ጆኒ ታውሃለሁ። ጆኒ ግን እገላለሁ ጆኒ እገላለሁ። አንተ ሰማኛለህ? እዚህ ጋር የሌለ ሰው እየጠራ አንተም ብትሆን ይኸው ስማ፣ አንተም ብትሆን ቀን እንጠብቃት። እንደዚህ እንዳሰቃየኝ ዝም ብላ አትቀርምሽ። እኔ ኤፍሬም ነኝ። ምን ልታመጣ እንደዛ ጓደኛ አካለ ስንኩል አደርጋለሁ። ኧረ እባክህ እኔንም እበጣጥስልሃለሁ። እኔንም እያንዳንዱ ነገር እያወራ ያለው በነገራችን ላይ እየተቀዳ ነው። ሰማኛለህ? ከዚህ በኋላ ከአንተ ጋር ረጅም ጊዜ የማጠፋበት ምንም አይነት ምክንያት የለም። ቀጥታ ለፖሊስ አሳልፌ ነው የምሰጠው። ወሰደኛ የምንየየነው ፖሊስ የምድር ሲኦል ውስጥ ምንድን ነው የሚፈልገው? ከአንተ የምፈልገው ለእያንዳንዱ ጥፋት መቀጣትህ። ሰማኛለህ አይደለ? ዳኒ ብታርፍ ይሻላል። ምን ልታመጣ ባላርፍ? ምን ልታመጣ ንገረኝ። ምን ልታመጣ ባላርፍ? ንገረኝ። ባላርፍ ምን ልታመጣ ነው? ንገረኝ። ቀንህን ጠብቃት። ቀኔን ልጠብቅ። አንተ አይደለህም የኔን ቀን የምትቆጥርልኝ። ሰማኛለህ? አንተ አይደለህም። እንዴት ተነስ። እንዴት እንደምታሰር ደግሞ አሳያለሁ። እንዴት ቆይ ምን ስላደረኩ? የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ምንድን ያደረኩት? ምንም አላረክም። ምንድን ያደረኩት? ቤቴ ጋር ስለመጣ ነው የተፈታው። እሺ ቀጥል። ሌላስ? አንተ ምን ልታደርግ መጣ? ቤቴ ልዘርፍ? ምን ልሰራ መጣ? ሌላስ? እሺ እኔ ነኝ ዘራፊው? ምን ልታረግ መጣ? ቤታችን ምን ልታረግ መጣ? እኔ ነኝ ወይ ሌባው? እሺ እኛ ምን ልታረግ መጣ? ምን ልሰራ ነው? እናንተ ናችሁ እኮ ወደ እኔ መጣችሁ አይደል? ንገረኝ። ስለዚህ ይኸውልህ ከአንተ ጋር ይሄን ያክል የምንለፋልፍበት ምንም አይነት ምክንያት የለም። ብታርፍ ይሻላል ዳኒ፣ ቢበቃን ይሻላል። ከዚህ በኋላ ብታርፍ ይሻላል። እሺ እኔ ምን ልታመጣ? ንገረኝ። ባላርፍ ምን ልታመጣ ነው? ንገረኝ። ባላርፍ ምን ልታመጣ ነው? ንገረኝ። ተነስ፣ ናውጣ። እንደውም ከአንተ ጋር ማጣፈው ምንም ጊዜ የለም። ናውጣ። ውሰዱት።